ኢራን ሆርሙዝ ላይ የሚሳኤል ተኩስ ከፈተች። ትራምፕ ቁማሩን ተበልተዋል። ማንም ሳይጠይቃቸው ተኩስ አቁሙን ያራዘሙት ፕሬዝዳንት ትራምፕ እንደፎከሩትና እንደዛቱት ማድረግ ተስኗቸው ታይተዋል። ትራምፕ ተኩስ አቁሙን ቢያራዝሙም ሆርሙዝን ግን እንደዘጉት ናቸው። ኢራን በበኩሏ ጣቴ ቃታው ላይ ካለች በኋላ ዛሬ የመጀመሪያው ጥቃቷን በሆርሙዝ ላይ መፈጸሟን የዩኬ ባህር ትራንስፖርት ንግድ ማዕከል ይፋ አድርጓል። በተመሳሳይ እስራኤልም እንደ ልማዷ ከሊባኖስ ጋር የፈረመችውን ተኩስ አቁም አፍርሳ ሊባኖስን ደብድባለች። እነዚህ ሁለት ክስተቶች የትራምፕን ቁማር ያከሸፉ ሆኗል። ትራምፕ ሳይጠየቁ ተኩስ አቁሙን ለቀናት በማራዘም ኢራንን ስልታዊ በሆነ መንገድ ማድቀቅ ነበር ያቀዱት። ይህን ቁማር የተረዱት የፋርስ ጌቶች ግን እኛም ነቅተናል ብለው ሆርሙዝ ላይ በማለዳ የሚሳኤል ጥቃት ፈጽመዋል። መካከለኛው ምስራቅ ላይ የሚነፍሰው የስጋትና ውጥረት ንፋስ ወደ ወታደራዊ ፍጥጫነት አድጓል። ተኩስ አቁሙ ሊገባደድ ጥቂት ሰዓታት ሲቀሩት ትራምፕ ተኩስ አቁሙን ማራዘማቸው እፎይታ ቢሰጥም እፎይታውን ወደ ስጋት የሚቀይሩ ክስተቶች ግን ቀጥለዋል። አንዱን ጥሎ አንዱን አንጠልጥሎ እንዲሉ ጋሼ ትራምፕ ተኩስ አቁሙን ቢያራዝሙ ሆርሙዝን ግን አልከፍተውም ብለዋል። ይህም ኢራንን አስቆጥቷል። የኢራን የቁጣ ምላሽም ዛሬ ሆርሙዝ ላይ በከፈተችው ተኩስ ተገልጧል። ውድ የአንድ አፍታ ሚዲያ ቤተሰቦች ኢራን በሆርሙዝ እያለፉ ባሉ መርከቦች ላይ ተኩስ መክፈቷን ቢቢሲ አረጋግጧል። ለዚህ የኢራን ድርጊት የአሜሪካ አጸፋ እየተጠበቀ ነው። እነዚህን ጉዳዮች እንቃኛለን። ትራምፕ ለምን ተኩስ አቁሙን አራዘሙ ለሚለው ጥያቄ መልስ እንሰጣቸዋለን። አስከትለንም በሁለቱ ሀገራት መካከል ለሚደረገው ድርድር እንቅፋት ለሆነው የኢራን ኒውክሌር ጉዳይ እናነሳለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ኢራን ሆርሙዝ ላይ ተኩስ ከፍታለች የሚለው ዜና የመካከለኛው ምስራቅን ነባራዊ ሁኔታ በደቂቃዎች ውስጥ ሊቀይር የሚችል ነው። የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ ላይ ኮንቴነር የጫነ መርከብ ላይ መተኮሱን የዩኬ ባህር ትራንስፖርት ንግድ ማዕከል አስታውቋል። የኢራን ጦር አልባ ያለምንም ማስጠንቀቂያ ኮንቴነር የጫነ መርከብ ላይ ጥቃት ፈጽሞ ከባድ ጉዳት ማድረሱ ተገልጿል። በብሪታንያ ባህር ኃይል የሚመራው የዩኬ ባህር ትራንስፖርት ማዕከል ጥቃቱ የተፈጸመው ከኦማን ሰሜን ምስራቅ በሚገኝ አካባቢ መሆኑን ገልጿል። የአብዮታዊ ዘቡ መሳሪያ የደገና ጀልባ መርከቡን ተጠግቶ ያለምንም የሬዲዮ ማስጠንቀቂያ ወይም ሰላምታ ተኩስ ከፍቷል በማለት ከባድ ጉዳት በድልድዩ የመርከቡ መቆጣጠሪያ ላይ ደርሷል ብሏል። በኢራን አብዮታዊ ዘብ ጥቃት የተፈጸመበት መርከብ በግሪክ ኩባንያ ባለቤትነት የተያዘ መሆኑን ቢቢሲ ማረጋገጥ ችሏል። ይህ የኢራን ጥቃት የደረሰው ትራምፕ ተኩስ አቁሙ መራዘሙን ይፋ ካደረጉ በኋላ ነው። እዚህ ጋር የሚነሳው አንድ ጥያቄ አለ። እርሱም ትራምፕ ተኩስ አቁሙን ማራዘም ፈለጉ የሚለው ነው። ለዚህ ጥያቄ መልስ የሚሰጠን የራሳቸው የፕሬዝዳንቱ ቃል ነው። የሆርሙዝ ወሽመጥ መዘጋት የአሜሪካ ነዳጅ ላይ ያለውን ፍላጎት የሚያሳይ ነው። ትራምፕ የኢራን አመራር እንደ ቴክሳስ፣ ሉዊዚያናና አላስካ ያሉ በነዳጅ ምርታቸው በለጸጉ የአሜሪካ ግዛቶች በመቶዎች የሚቆጠሩ መርከቦችን እንዲያስተናግዱ አስገድዷል ብለዋል። ሆርሙዝ በመዘጋቱ አገራት ከአሜሪካ ነዳጅ ለመግዛት ተገደዋል ማለታቸው ነው። ሆርሙዝን የማይከፍቱበት ምክንያትም ይኸው ነው። ስለ መርከቦቹ አይነት ግልጽ ባይደረግም የመርከብና የንግድ ተንታኞች ለቢቢሲ ቬሪፋይ እንደተናገሩት ኢራን የሆርሙዝ የባህር ወሽመጥን መዝጋቷ ለአሜሪካ የድፍድፍ ነዳጅ ያለውን ፍላጎት እንዲጨምር አድርጓል። የባህር ወሽመጡ የባህር ሰላጤው ነዳጅ የሚጓጓዝበት ቁልፍ መስመርም ቢሆንም የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል ቴህራን ላይ ጦርነት በመክፈታቸው የመርከብ እንቅስቃሴ በከፍተኛ ሁኔታ ተስተጓጉሏል። አስመጪዎች ከመካከለኛው ምስራቅ በባህር ወሽመጡ በኩል ድፍድፍ ነዳጅ ማግኘት ባለመቻላቸው አማራጭ አቅራቢዎችን ለመፈለግ ተገደዋል። የባህር ላይ ትራንስፖርትን ከሚተነትኑ ኩባንያዎች የተገኘው መረጃ እንደሚያሳየው 71 የነዳጅ ጫኝ መርከቦች ጭነት ለመጓጓዝ ወደ አሜሪካ እያመሩ ነው። ባለፈው ዓመት በአማካኝ 27 የነዳጅ ጫኝ መርከቦች ብቻ
ጭነት ለማጓጓዝ ወደ አሜሪካ ቅንተዋል። ከአውሮፓና ከኤስያ የመጡ ገዢዎች የአቅርቦት ክፍተቱን ለመሙላት ከአትላንቲክ ተፋሰስ የሚወጣውን ነዳጅ ከአሜሪካ ባህረ ሰላጤ ጠረፍ ጨምሮ ተደራሽና መፍትሄ አድርገው ተመልክተውታል ሲሉ የአርገስ ሚዲያ የገበያ መረጃ ድርጅት ኃላፊ ዴቪድ ሃይደን ተናግረዋል። ይህ የአሜሪካን የድፍድፍ ነዳጅ ዘይት ሽያጭ እንዲጨምር እያደረገ ያለ ይመስላል። የባህር ትራንስፖርት ምርምር አማካሪ የሆኑት ድሬሪ እንደሚሉት በሚያዝያ 10 መጨረሻ ሳምንት የአሜሪካ የመርከብ ጭነት በቀን 5.2 ሚሊዮን በርሜል ደርሷል። ይህም በ7 ወራት ውስጥ ከፍተኛው ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን ጦርነቱን ለማቆም በተደረገው ስምምነት የዩራኒየም ክምችቷን ለማስረከብ መስማማቷን ከተናገሩ በኋላ የኢራን የበለጸገ ዩራኒየም ክምችት ትኩረትን ስቧል። ይሁን እንጂ ሰኞ ዕለት የኢራን ምክትል የውጭ ጉዳይ ሚኒስትር ሳኢድ ካቲብዛዴህ ይህንን አባባል ውድቅ አድርገው ለኤፒ የዜና ወኪል እንዲህ አይነቱ ሀሳብ የማይታሰብ እንደሆነ ተናግረዋል። ሁለቱ ወገኖች ለተጨማሪ የሰላም ድርድር እየተዘጋጁ ባለበት ወቅት የዚህ ክምችት የወደፊት ዕጣ ፈንታ ለውይይት ቁልፍ ርዕስ እንደሚሆን እርግጠኛ መሆን ይቻላል። ዩራኒየም በመሬት ውስጥ የሚገኝ በተፈጥሮ የሚገኝ ማዕድን ነው። በአብዛኛው ዩ238 እና ዩ235 ከተባሉ ከሁለት አይዞቶፖች የተሰራ ነው። ከ99 በመቶ በላይ የሚሆነው የተፈጥሮ ዩራኒየም ዩ238 ሲሆን በቀላሉ ኃይል መፍጠር አይችልም። ዩ235 በቀላሉ ሊከፋፈል የሚችልና የኒውክለር ፊሽን በመባል በሚታወቀው ሂደት ውስጥ ኃይልን የሚለቅ አይሶቶፕ 0.7 በመቶ ብቻ ነው። ዩራኒየም ጠቃሚ እንዲሆን የዩ235 መጠን ማበልጸግ በሚባል ሂደት መጨመር አለበት። በመጀመሪያ ዩራኒየም ወደ ጋዝ ይቀየራል። ይህ ጋዝ እጅግ በጣም በከፍተኛ ፍጥነት ወደሚሽከረከሩ ማሽኖች እንዲገባ ይደረጋል። ሲሽከረከሩ ክብደቱ የሚጨምረው ዩ238 በትንሹ ወደ ላይ ከፍ እያለ ይሄዳል። ቀላል የሆነው ዩ235 ደግሞ ለመካከሉ ቅርብ ሆኖ ይቀመጣል። ይህም ዩ235 ብርቅዬና ጠቃሚ የሆነው የዩራኒየም አይነት እንዲሁም ቀስ በቀስ ከተለመደው ዩ238 እንዲለይ ያስችለዋል። ይህ የበለጠ እንዲብላላ የተደረገ ዩራኒየም የሚወጣው በማብለያው አንድ ጫፍ በኩል ነው። የተለያዩ የማበልጸግ ደረጃዎችን የሚያልፉ ዩራኒየም ለተለያዩ ጥቅሞች ተስማሚ ይሆናሉ። በዝቅተኛ ደረጃ የበለጸገ ዩራኒየም በተለምዶ ከ3 እስከ 5 በመቶ ዩ235 የያዘ በንግድ የኒውክለር ኃይል ማመንጫዎች ውስጥ እንደ ነዳጅ ያገለግላል። ይህ ቁጥጥር የሚደረግበት ኃይል ለማመንጨት በቂ ነው። ነገር ግን ለጦር መሳሪያ ከሚያስፈልገው ደረጃ በጣም ያነሰ ነው። በከፍተኛ ደረጃ የበለጸገ ዩራኒየም 20 በመቶ ወይም ከዛ በላይ መጠን ያለው ሲሆን በምርምር ማዕከሎች ውስጥ ጥቅም ላይ ሊውል ይችላል። የጦር መሳሪያ ለማምረት የሚያስችለው ዩራኒየም ብዙውን ጊዜ ወደ 90 በመቶ አካባቢ የበለጸገ ነው። በዚያ ደረጃ የተብላላ ዩራኒየም በቀላሉ የኒውክለር ምላሽ ፍንዳታዎችን ለማድረስ ተስማሚ ነው። በቂ የሆነ የተብላላ ዩራኒየም ሲሰባሰብ አቶሞች በጣም በፍጥነት መከፋፈል ይጀምራሉ። በሰከንድ ውስጥ ከፍተኛ መጠን ያለው ኃይል ይለቃሉ። ይህ ነው ዩራኒየምን ሰላማዊ አገልግሎትና ለወታደራዊ አገልግሎት በማዋል መካከል የሚኖረው ልዩነት። በማብለያው ውስጥ ለነዳጅ የሚሆነው በትንሹ የበለጸገ ሲሆን መብላላቱም ሆን ተብሎ ዝግ እንዲል እንዲሁም በጥንቃቄ ቁጥጥር ይደረግበታል። ይህም ኃይሉን ለወራት ወይም ለዓመታት ቀስ በቀስ እንዲለቅ ያስችለዋል። ቦምብ ለመስራት ግን የሚደረገው ከዚህ በተቃራኒ ነው። የመብላላት ፍጥነቱን በፍጥነትና በአንድ ጊዜ እንዲሆን ይደረጋል። እንደ አውሮፓውያኑ አቆጣጠር በ2015 ከ6 የዓለም ሀያላን መንግስታት ቻይና፣ ፈረንሳይ፣ ጀርመን፣ ሩሲያ፣ አሜሪካና ዩኬ ጋር በተደረገ ስምምነት መሰረት ኢራን ያላትን ዩራኒየም ከ3.67 በመቶ ባልበለጠ ሁኔታ እንደምታበለጽግ ገደብ ተቀምጦ ነበር። በዚህ ስምምነት መሰረት የሚኖራት ክምችትም ከ300 ኪሎ ግራም እንደማይበልጥ ተወስኗል። የማብለያዎቿን ቁጥር የወሰነው ይህ ስምምነት በተራሮች ውስጥ ባለው ፎርዶ የኒውክለር ተቋም እንዳታበለጽግ ይከለክላል። ይሁን እንጂ እንደ አውሮፓውያን አቆጣጠር በግንቦት ወር 2018
ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካ ከስምምነቱ እንድትወጣ አድርገዋል። ከፍ ባለ ደረጃ የበለጸገ ዩራኒየም የኒውክሌር ጦር መሳሪያ ለማምረት ሊያገለግል ይችላል። 20 በመቶ የበለጸገ ዩራኒየም ወሳኝ የሚባለው ምዕራፍ ላይ ደርሷል ማለት ነው። ምክንያቱም የጦር መሳሪያ ለማምረት የሚያስፈልገው አብዛኛው መሰረታዊ ነገር እስከዚያ ጊዜ ድረስ ይሟላል። ተፈጥሯዊው ዩራኒየምን ወደ 20 በመቶ ለማበልጸግ በሺዎች የሚቆጠሩ ተደጋጋሚ ደረጃዎችንና ብዙ ጊዜና ኃይል ይጠይቃል። በንጽጽር ዩራኒየምን ከ20 ወደ 90 በመቶ አካባቢ ማበልጸግ በጣም ጥቂት ተጨማሪ እርምጃዎችን ብቻ ይወስዳል። ይህ ማለት በከፍተኛ ደረጃ የበለጸገው ዩራኒየም በአንጻራዊ ሁኔታ በፍጥነት ጦር መሳሪያ ለማምረት ወደሚያስችል ደረጃ ሊለውጥ ይችላል ማለት ነው። አሁን ባለው ድርድር ውስጥ ዋነኛ መነጋገሪያ የኢራን የበለጸገ የዩራኒየም ክምችት ምን መሆን አለበት የሚለው ነው። ጦርነቱ ሲጀመር ኢራን 440 ኪሎ ግራም ዩራኒየም እንዳላትና ይህም 60 በመቶ የበለጸገ መሆኑን አንድ የአሜሪካ ባለስልጣናት ተናግረው ነበር። ይህም ጦር መሳሪያ ለማምረት ወደሚያስችለው 90 በመቶ የበለጸገ ዩራኒየም በአንጻራዊነት በፍጥነት ሊያድግ ይችላል። ኢራን በተጨማሪም 20 በመቶ ድረስ የበለጸገ 1000 ኪሎ ግራም እንዲሁም 3.6 በመቶ ገደማ የበለጸገ 8500 ኪሎ ግራም ዩራኒየም አላት። ይህም በተለምዶ ለሰላማዊ አገልግሎት ማለትም ለኃይል ማመንጫ ወይም ለሕክምና ምርምር ይውላል። ወደ ኒውክሌር ጦር መሳሪያነት ሊቀየር የሚችለው በከፍተኛ ደረጃ የበለጸገ ዩራኒየም በአብዛኛው በኢስፋን እንደተከማቸ ይታመናል። ተቋሙ ባለፈው ዓመት በአሜሪካና በእስራኤል የአየር ድብደባ ኢላማ ከተደረጉት የኢራን 3 የመሬት ውስጥ የኒውክሌር ጣቢያዎች አንዱ ነው። ይሁን እንጂ በከፍተኛ ደረጃ ከበለጸገው ዩራኒየም ምን ያህል በሌሎች ቦታዎች እንደተከማቸ ግልጽ አይደለም። ምንጮች እንደሚሉት ቴህራን ለ20 ዓመት ኒውክሌር እንዳታበለጽግ የተቀመጠውን እገዳ ውድቅ አድርጋለች። በምትኩ ጦርነቱ ከመፈንዳቱ በፊት ያቀረበችውን የ5 ዓመት ገዳም ለድርድር አቅርባለች። በተጨማሪም 440 ኪሎ ግራም የበለጸገውን የዩራኒየም ክምችት እንድታስረክብ የቀረበውን ጥያቄ ውድቅ አድርጋለች። ይህም ቀደም ሲል 60 በመቶ የበለጸገውን ዩራኒየሟን ለማዳከም በሚለው አቋሟ ጸንታለች። የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮስ ባለፈው ዓመት በጥቅምት ወር ለኤፒ እንደተናገሩት ይህ መጠን የበለጠ ቢበለጽግ 10 የኒውክሌር ቦምቦች ለማምረት በቂ ይሆናል። ኢራን የኒውክሌር ማዕከሎቿ ሙሉ በሙሉ ለሰላማዊ አገልግሎት የሚውሉ መሆናቸውን አጥብቃ ትከራከራለች። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በበኩሉ የኒውክሌር ጦር መሳሪያ ፕሮግራም መኖሩን የሚያሳይ ማስረጃ አላየሁም ብሏል። የጦር መሳሪያ ለመስራት የሚያስችል ዩራኒየም ማምረት የኒውክሌር ጦር መሳሪያ ለመገንባት አንድ እርምጃ ብቻ ነው። ቦምቡን ለማምረት ንድፉን መስራትና ተተኳሽ አረሩን መገጣጠም እንዲሁም ወደሚፈለግበት ስፍራ ለማድረስ የሚያስፈልጉ ውስብስብ ስርዓቶችን ማለፍ ይጠይቃል። ኢራን ፕሮግራሙን እስክታቆም እስከ 2003 ድረስ የተተኳሽ አረር ንድፍ ላይ የተወሰነ አቅም አዳብራ ነበር ትላለች ገለልተኛ የጦር መሳሪያ ቁጥጥር ባለሙያ የሆነችው ፓትሪሺያ። ይሁን እንጂ የ2015 የኒውክሌር ስምምነት ከፈረሰና አዲስ ስምምነት ለማድረግ የተደረጉ ውይይቶች ከከሸፉ በኋላ ኢራን የመሳሪያውን አረር አቅምን እንደገና ለማዳበር ወስና ይሆናል በማለት አክላለች። እንደ አውሮፓውያኑ በግንቦት 2005 የአሜሪካ የመከላከያ መረጃ ኤጀንሲ ባደረገው ግምገማ ኢራን ምናልባት ከአንድ ሳምንት ባነሰ ጊዜ ውስጥ አንድ የኒውክሌር ጦር መሳሪያ መስራት የሚያስችላት ዩራኒየም ማምረት ትችላለች ብሏል። ኢራን ምንም ለማምረት የሚያስችሏትን እርምጃዎች ብትወስድም ኢራን በእርግጥ የኒውክሌር ጦር መሳሪያ አታመርትም ሲል አስታውቋል። እስራኤል ግን ኢራን የኒውክሌር ጦር መሳሪያ ለማምረት የሚያስችል ተጨባጭ እድገት እንዳሳየች የሚጠቁም መረጃ እንዳላት ትገልጻለች።